ገፍታችሁ ነው አይደል እዚህ ጋር የገባችሁት ውጡ እንደው ውጡ ለፖሊስ ነው የምደውለው ረጋ በይ መጀመሪያ በስነ ስርዓት ጠይቀንሽ እንግባ ብለንሻል ረጋ በይ ቆይ ማለት ምን ማለት ነው ቆይ ክፈቺው ተረጋጋ አውራኝ ሹጫው በጣም ቸኩያለሁ ስልክ እየተደወለልኝ ነው ውጡ አንዴ ነገሮችን ስንጨርስ ተወጫለሽ ያልሆነ ነገር እየጠየከኝ ነው ማነው አለማየሁ ያንቺ ተላላኪ እኔ ተላላኪ ካለሊቶ 8 ሰዓት 9 ሰዓት 10 ሰዓት ሻንጣም ያመላለስልሽ ለራስሽ ትንሽ እናውራሽ ነገር ስላለ ነው ማን ልበል ደግሞ እንደዚህ አይነት ሰው እንዴት ገባችሁ ግቢ ውስጥ አንድ አጋጣሚ ክፍት ነበር አረ ክፍት ነው ያቀንበሩ እኮ ክፍት ነበር ገባን እንዴ ማለት ምንድናችሁ እናንተ እንደዚህ ካሜራ ምናምን ሐሺሽ የሚያመላለስልሽ ብለሽስ በስ የምን ሐሺሽ የሚባል ኢትዮጵያ ውስጥ አለ እንዴ ሲጀመር አረ እንዴት ኖሮ ውጡ እሺ በቃ በስነ ስርዓቱ እየጠየኳችሁ ነው ውጡ በቃ ባንወጣስ ትግል ውስጥ አንግባ ውጡ በቃ ውይ ጎረቤት ነው ሰበብ ያልሆነ ሰውን ስታባረር ወንጀለኛ ያመልጣል ስለዚህ እንደዛ እንዳይሆን የተሳሳተ ሆነን ወንጀለኛው እዚህ አካባቢ ሆኖ ያመለጣህ እንዳይሆን ለምን እኛ ንጹሃን ነን ሰላም ቤተሰቦቻችን እንደምትናችሁ እኔ ቢኒያም ነኝ ያው ባለፈው እንደሚታወቀው በኃይሉ አስተዋውቋቸዋል ከዚህ ቀደም ከጀርባው የሚሰራ ሲሆን አሁን ደግሞ ፍለፊት ላይ እንግዳችንን ማናግረው ወይም እንግዳ ማቀርበው ነው ይሆናለው ከኋላ በኃይል ይኖራል አንዳንድ ነገሮችን ከሱ ምን ሰማ ይኖራል እና አሁን ደግሞ ቪዲዮውን ሰብስክራይብ ላይክ እንዲሁም ይጠቅማችኋል የምትሉትን ነገር ኮሜንት በማድረግ ቪዲዮውን ጀምሩ አሁን ወደ ታችን እንሄዳለን እሺ ሰላም ነው እሺ እኛን ብለሽ እኛን አክብረሽ እኛ ይጠቅሙኛል ብለሽ ስለጠራሽን በመጀመሪያ እናመሰግናለን አንዳንድ ነገሮችን በስልክ አውርተናል ያው በቂ ስላልሆነ አሁን ደግሞ በአካል ተገናኝተናል ምንም ሳትፈሪ እውነታውን ሁሉንም ነገር በስልክ እንደነገርሽኝ አሁንም ደግሞ አንዳንድ ነገሮችን በደንብ በስፋት እናወራለን ብዬ ነው በአካል እንድንገናኝ የሚያደርኩት ለዛም ፈቃደኛ ስለሆንሽ አመሰግናለሁ እስኪ አንዳንድ ነገሮችን ንገሪኝ በደንብ ሰፋ አድርገሽ እሺ ስሜ ሄለን ይባላል ያው ማለት ዛሬ ግዴታ ነው ወደዚህ ያው እንደነገርኩ ትንሽ ነገር እንዳጫወትኩ ነገር አለና በስልክ እና ያው ግዴታ ደግሞ እንደ አዲስ ነገር መናገር አለብኝ ይሄን ነገር የተከራየሁበት ቤት አለና ግዴታ ለህይወቴ ስላስፈራኝ መናገር አለብኝ ወይ ደግሞ በቃ ማለት ያው ፈራው ለህይወቴ ማለት ነው እና ሁለት እህትማማቾች አሉ ግቢ ውስጥ ማለት ነው ያከራዩት እና አንድ ብቻዬን ነኝ ሴት ነኝ ከኔ ጋር የሚኖር ሰው እንኳን የለም ግቢ ውስጥ ደግሞ ሁለቱ ብቻ ናቸው ያሉት አከራዮቹ ማለት ነው እና ወይ ደግሞ ሌላ ተከራይ ለምን ይለ እና ብቻዬን ነኝ ያሉት የሆነ ትንሽ ያሰጋኝ ነገር አለና እዛ ግቢ ውስጥ ያጣራጣረኝ ነገር አለ ማለት እኔ እርግጠኛ ሆኜ አይደለም ያን ነገር ግን ያጣራጣረኝ ነገር ስላለ ነውና ተደጋገመብኝ አከራዮቹ ናቸው እንድትጠራጠር ያደረጉት ማለት ያው ብዙም እንትን እነሱ ለቤቱም አይሉም አንዳንዴ ማለት ሁሉ ጊዜ አይሉም ግን የሆነ እኔ አሁን ስራ ስለፈተው ምናምን ግቢ ውስጥ እውላለሁ አይቻለሁ እና የሆነ በአጋጣሚ ቤት ፈልጌ ገባው እዛ ግቢ ማለት ነው እና ገባው እንኳን ገባው ትልቋ እህታቱን አላቅም ብቻ እህትማማቾች ናቸው እንዳለችኝ ያከራዮቹ እህትማማቾች ናቸው ሁለቱ ሴቶች ናቸው ያሉት እና አንዷ ትልቋ ከፈተችልኝ ቤት እንደፈለኩ ነገርኳት ገባው ቤቱን አሳየችኝ ምናምን ያው ግቢ ውስጥ ማንንም እንደማይል እነሱ ሁለቱ ብቻ እንዳሉ ምንም ማለት በቃ ፍሪ ሆነሽ እንድትኖሪ ምናምን ነው ያለችኝ እና ግቢውን እንደፈለሽ በቃ ሆነሽ እኛ ቤት ስራ ነው ምንለው ነው ያለችኝ ገባ ከዛ እኔ እውነትም ከጊዜ በኋላ ከተከራየው በኋላ ግቢ ውስጥ ማንንም የለም ገባ ግቢው በጣም ነው የሚያስፈራው ማለት ነፃነት አለው ግን ያው ብቻዬን ነኝ አንደኛም እንደነገር ከዛ ለምን ወይ ደግሞ ቤተሰብ ወይ እናት ምናምን ሰው ቤተሰብ ይመጣል እነሱ ጋር እንደማሰብ ነው እና ያው ብዙ እንትን የሚል ነገር የለም ብዬ ገባው ወደ 2 ወርም ያው ሊሞላኝ አካባቢ ነው እዛ ቤት ከገባው ማለት ነው እና የሆነ ያጣራጠረኝ ነገር አለ ሰዎቹ ሁለት እህትማማቾቹ ያው ቀን ወደ 10 ሰዓት ምናምን ይወጣሉ ተሸፋፍነው ጥቁር በጥቁር ለብሰው ማለት ነው ስትገቢም ጀምሮ ነው ወይስ እየቆየ ስትመጪ ነው ያ ነገር እየቆየ ስመጣ አሁን አንዳንዴ የሆነ እስከምትለምዱ ድረስ ወይ ለቅሶ ናቸው ወይ ሀዘንተኛ ናቸው ምናምን ብለው ታስባለህ ገባ ብዙም አላያቸውም እነሱ ማለት ነው ትንሽ የሚያገናኘን ምንድነው ሽንት ቤት ያው ያገናኘናል
ከነሱ መኝታ ቤትና ሽንት ቤቱ ጎን ለጎን ማለት ጠጋ ይላል። አንድ ግድግዳ ነው የተያያዘ ነው እና ያ እሱ ነው እንጂ የሚያገናኘን እነሱን አላያቸውም። አንዳንዴ የቤት ኪራይ ስሰጣቸው ምናምን ነው የማያቸው እንጂ አላገኛቸውም። ገባ። ከዛ ያው ቤት በሙልበት ሰዓት የሆነ ይሄ ነገር ተፈጠረ፣ ተደጋገመብኝ። ገባ። ጥቁር በጥቁር ልክ 10 ሰዓት ላይ ሲሆን ይወጣሉ ሁለቱም ማለት ጥቁር በጥቁር ለብሶ። ከዛ ማታ ደግሞ እንደዚሁ የሆነ እንትን ሰው በሚተኛበት ሰዓት ላይ እነሱ የሆነ እንትን ወከባ አለ። ገባ። ቋሚ በሆነ ሰዓት ነው ወይ ሰዓቱን ያፈራርቁታል? ሁል ጊዜ ነው በዛች ሰዓት በቃ እንትን ሆነ። ገባ። ተደጋገመ ሌሊት ላይ ማለት ቀንም እንደዛው። እንዴ አንዳንዴ ኖርማል ልብስ ይለብሳሉ። ገባ። አዘን ናቸው እንዳይባሉ ምንም የለም እንትን የሚል ነገር የለም። ጥቁር በጥቁር ነው ሁሌ ሲወጡ የሚለብሱት እንደዛ ነው። ሲወጡ ነው ግን ቤት ውስጥ ሲውሉ ግቢ ውስጥ ሲውሉ ምናምን እንደዛ ነው። ኖርማል ልብስ ነው የሚለብሱ። ከዛ አንድ ቀን የሆነ ልጠይቅም አሰበ ምን አገባኝ ምናምን ብዬ በቃ እንዴ የሆነ ነገር ቢናገሩኝስ ምን አገባኝ? ለምን ተከራይቼ የገባሁት እኔ ተከራይ እና አይመለከተኝም። ከዛ የሆነ ሰዓት ላይ ሌሊት በር ተከፍተው ሲገቡ ሌሊት ማለት ነው። ከዛ የሆነ ወንድም አለ ከነሱ ጋር ሻንጣ ምናምን ይዞ ማለት ነው። ከዛ አንዷ ትልቋ ቶሎ ብላ ነው በሩን የዘጋችው። ልጁ ከገባ በኋላ ሶስቱም ሆኖ እህቷ እሷ እና አንድ ወንድ አለ። ከዛ ሻንጣ አውርዶ ሲገቡ አየኋቸው በመስኮት ማለት ነው። ከዛ ደነገጥኩ ማለት ወይ ደግሞ እንግዳ ከክፍለ ሀገር ምናምን መጥቶ ይሆናል ምናምን ብዬ ጸጥ አልኩ፣ ተኛሁ። ሶስቱ ብቻ ናቸው ከወንዱ ጋር? አንድ ወንድ አለ የለም። ከዛ አንድ ወንድ ነው ሁልጊዜ የሚመጣው ከነሱ ጋር ሌሊት ማለት ነው። ከዛ በቃ ይሄ ነገር ወይ ክፍለ ሀገር ሰው መጥቶ ይሆናል ምናምን ብዬ ጸጥ ብዬ ተኛው ማለት። ከዛ ድጋሜ በር ተከፈተ ያ ልጅ ሲወጣ ማለት። ከዛ መኪና ተነስቶ ሄደ። ብቻውን የወጣው ወይስ እንዴት ነው? አንድ ሴት አለች። አንድ ሴት ማለት ከሁለቱ አንዷ ሴት አንዷ አሁን ለምሳሌ ምን ታደርጋለህ? እሷ አንድ ላይ ይገቡ የለ ሶስቱም ይገባሉ። ሻንጣው ወይ ይቀመጣል። ከዛ ልጁ ይወጣል። ልጁ ከወጣ በኋላ የሆነ ሰዓት ላይ ደግሞ ወደ 11 ሰዓት ምናምን ላይ በር ወይ ስልክ ተደውሎላችሁ ብቻ አላውቅም መኪና ይመጣል። ከዛ ሁለቱም ይወጣሉ እህትማማቾቹ ማለት ነው። ያ የገባውን ሻንጣ ልጇን ሲወጣ ምናምን አላይ። ከዛ ያ የገባውን ሻንጣ አንዷ ወይ እህቷ በር ትዘጋለች፣ አንዷ ትሄዳለች። ገባ። ሻንጣውን ይዛ አንዷ ቀርታ አንዷ ትሄዳለች ማለት ነው። እና ተጠራጠርኩ። እንዴ ነገር ምን ጀምሮ ነው? ለራሴ ፈራው። ገባ። ከዛ የሆነ ሰዓት ላይ ቀን ላይ የሆነ ጎረምሶች ምናምን ተሰባስበው መጡ። ከዛ ቤት ውስጥ በቃ የሚሸተው በቃ ጭስ ምናምን በጣም ነው የሚያስጠላው። ገባ። ሴት ነኝ መጀመሪያም እንደዛም አልለመድኩም። ገባ። ለእኔ አዲስ ነው። ከዛ እነዚህ ሴቶች ያጨሳሉ እኔ ያልኩት። ከዛ ግቢ ውስጥ እየጫት በቃ የምትጥለው እንደዚህ ነገር ምናምን በቃ አንዳንዴ ልጆቹ ሲመጡ ወንዶቹ ማለት ጎረምሶች ይመጣሉ እና ሽታ የሲጃራ ምናምን ሽታ በጣም ነው የሚያስጠላው። እና በጓሮ በኩል ደግሞ የሚጨሰው ነገር አለ የሆነ ጭስ ነገር። ከዛ ተደጋገመ። እኔም ያው ቤትም ለመልቀቅም አሰብኩ። ገባ። ፈራው። ከዛ እነዚህ ልጆች ምን ጀምሮ ማለት የሆነ ያጠራጠብ ወይ ትልቅ ሰው ቢኖር ምንም አታስብም። ገባ። ከዛ ፈራው። ከዛ ድገም በቃ እስቲ ወይ ከጊዜ ይሻሻላሉ ምናምን ብዬ ዝም አልኩ ማለት ነው። ከዛ ጭራሽ እየባሰ መጣ ማለት ያ ነገር የሚያደርጉት ሆን ብዬ መከታተል ጀመርኩ። ሆን ብዬ ማታ የሚወጡት የሚያደርጉት ነገር ተደጋገመ። ያ ነገር የተደጋገመ መጣ ነው የምትይኝ? ኦኬ። እሺ ሽንት ቤት አንድ አይነት ነው ብለሽኛል ግድግዳው እና እዛ ውስጥ የሚጠቀሙት ቃል ወይም የተለያዩ ነገሮችን የምትሰሚው ነገር የለም ወይስ እንዴት ነው? ማለት ያው እሱን የሰማሁት ምንድነው ያ ነገር ከተደጋገመ በኋላ የሆነ ሰዓት ላይ እንደዛው እንደሚመጡ ወንዶቹ ይመጣሉ እንዳልኩ እንትን ሲባል እና ከሰዓት በኋላ መቶ ሄዱ እነሱ ማለት ነው። በቃ የሚሳሳቁት የሚያወሩት ወሬ በጣም የሚያስጣላ ነገር ነው። እና አንድ ቀን ሽንት ቤት ልጠቀም ገባሁ። ከዛ አንደኛዋ እህቷ ትልቋቱን አላውቅም። ከዛ ሽንት ቤት ቁጭ ብዬ የሆነ የምታወራው ነገር ስለ አሽሽና ስለ ብር ነው የምታወራው። ገባ ማለት ደነገጥኩ። እንዴ በቃ እኔ ምንም አላልኩም፣ ሮጬ ነው የወጣው ከሽንት ቤት ማለት በቃ ደነገጥኩ። ግን እዛ ቤት ለመኖር እንኳን እንትን አልሰጠኝም። ገባ ለራሴ ፈራሁ። ጭራሽ ሌሊት ምን አውጥቶ እንደሚያስገቡ ምን ይዞ እንደሚመጣ እኔ አላውቅም። ከዛ
ለማንም መናገርም አልችልም። አሁን ጎረቤት እንኳን ብጠይቅ ምን አገባሽ ነው እንጂ የሚባለው ተከራይ እስከሆንኩ ድረስ ምንም አገባኝም። ገባ ወይ ነዋሪ አይደለሁም። ከዛ ስለ አሽሽ እና ስለ ዶላር በቃ ስለ ብር ነው የምታወው። ከፍተኛ ብር ነው የሚጠሩት። በጣም የሚያገኙ ብር አለ በአሽሹ ማለት ነው። እና እኔ ደግሞ በቃ እንትን አድርጌ ያሰብኩት ምንድነው አሽሽ ያዟ በቃ እንትን የሚጠቀሙን ነገር ነው። ያን የሚወጣ ሻንጣ የሚገባ ሻንጣ እሱ ነው በቃ ሲቪ ያደረኩት እሱ ነው። ስለዛ ቤት ስትገቢ ግን ስለአንቱ አልተነገረሽም ነበር ማለት ስለ አከራዮች የተጠየቅሽ ነገር አልነበር ማለት በዚህ አይነት ሰዎች ምናምን ወይንም ደግሞ ከገባሽ በኋላ ከተዋወቅሽ በኋላ ስለ ቤተሰቦችሽ ያጫወቱሽ ሻይ ቡና ምናምን አላለችም? የተዋወቅ ጊዜ አልነበረም መኖር ከጀመርሽ በኋላ? አልነበረም ማለት ያው ሁሌ አንዳንዴ ቡና እንጠጣለን ምናምን ትለኛለች ትንሿ እህቷ ማለት ነው። እሷ በጣም ሳቅታ ደስ ትላለች ማለት የሆነ እንትን ይመጣጣናል ከኔ ጋራ ማለት ልጅቷ ደስ ትላለች። እና የሆነ ሰዓት ላይ በቃ አንድ ቀን እረፍት ስትሆኝ ምናምን ወይ ደግሞ እኛ እረፍት ስንሆን ምናምን ቡና ሻይ እንላለን ምናምን አለችኝ ማለት ኧረ ችግር የለውም እቤት ነኝ በቃ ችግር ወይ እኔ አፍልቼ ምናምን ጠራቸዋለሁ ምናምን አልኳት። ያው ያ ነገርም አልመጣም እንትን አልተገናኘንም ከዛ በኋላ። ኦኬ በአፍ ነው እንጂ በተግባር የተገናኛችሁበት ጊዜ የለም? አልተደረገም። ቤትስ በሆነ አጋጣሚ ገብተሽ የምታውቂበት አጋጣሚ ይኖራል? ወደ እነሱ ቤት እኔ እነሱ ቤት ገብቼ አላውቅም። የቤት ኪራይ እንኳን ብሰጥ ያው በራቸው ላይ አንኳኳለሁ በር ላይ ወይ ደግሞ ግቢ ውስጥ ስንገናኝ ነው የምሰጣቸው። አንቺ ፍላጎት የለሽም ነው ወይስ እነሱ ለማስገባት ፍላጎት የላቸው? ፍላጎት የላቸው። ኦኬ እነሱ እኔ እንኳን ወይ ቤት ቡና እንኳን ጠርቼ እንትን ለማለት የሆነ አንደኛው እህቷ በጣም ሰውን ለመቅረብ እንትን አትልም ትፈራለች። ምን እንደሆነ አላውቅም። ትልቋ ናት ትንሿ? ትልቋ ትፈራለች። ትንሿ ግን የሆነ ሰውን ለመቅረብ ትፈልጋለች። ግን ትልቋ አትፈልግም። ቤት ሰው እንዲገባ አትፈልግም። ምን እንዳለ አላውቅም። ስለ አሽሽ አንስተሻል እና የአሽሽ ንግድ በባህሪ ብዙ ገንዘብ የሚያስገኝ እና የሚለብሱት የሚጠቀሙት ነገር ምናምን የተለየ ነገር አለ ከአካባቢው ወይም ደግሞ ወጣ ያለ ነገር ይጠቀማሉ? ያው የሚለብሱት ነገር እንደ እንትን ነው እንደ ሙስሊሞቹ እንደሚለብሱት ነገር የለም። ፊታቸው አንዳንዴ ማክስ ትንሿም ታደርጋለች ፊታቸው እንዳይታይ ማለት ነው። እና ጥቁር ልብስ ደግሞ የሚለብሱት ሙሉ ጥቁር ሆኖ እንደ ሙስሊም እንደሚለብሱት ነገር አለ እንደዛ ነገር ነው የሚለብሱት። እሱን ቀን በቀን ነው የሚለብሱት ወይስ ሲወጡ ብቻ ነው የሚለብሱት? ሲወጡ ሆኖ ሁሌ የሚወጡበት ሰዓት ላይ እሱን ብቻ ነው ወይስ ደግሞ ሌላ ሱሪ ሹራብ ምናምን እንትን ይላሉ? ሁል ጊዜ ነው ያን ነገር የሚለብሱት ሲወጡና ሲወጡ። ኦኬ በኖርማል ቀን ግን ኖርማል ልብስ ነው የሚለብሱት? ኖርማል ልብስ ነው የሚለብሱት። ሌሊትም ሲመጡም እንደዛ ነው። ለምን አንዳንዴ ሌሊት ሰው ሲመጣ ምናምን ጨለም ስለሚል በመኪናም ስለሚመጡ በር ላይ ስለሚያወርዳቸው እንትን አይሉም። ገባ ሰውም አያቸውም። ግን እኔ ይገላለጡ አይገላለጡ አላውቅም። ጥሩ ጥሩ ሀሳቦችን ነግረሽኛል። የሆነ ሰዓት ላይ ግን ብዙ ነው መተው ያጨሳሉ ይቅማሉ ብለሽኝ ነበረ። እስኪ እሱን ነገር ሰፋ አድርገሽ ንገሪኝ። እንዴት ነው የሚያደርጉት? ምን ይዘው ነው የሚመጡት? እንዲሁም እንዴት ነው የሚያከብሩት? በሚመጡ ሰዓት እንዴት ነው ተዘጋጅተው ያንን ነገር የሚያደርጉት? ማለት ያው እነሱ በሚመጡበት ሰዓት ሁለቱ ከቤት አይወጡም። ጎረምሶቹ በሚመጡበት ሰዓት ማለት ነው ተሰባስበው ነው የሚመጡት። ወጣት ናቸው ሁሉም ማለት ነው። እና የሚይዙት መኪና ማለት የሀብታም መኪና ነው እንዳለ በሩ ላይ የሚቆመው ማለት ነው። እና ልጆቹም ደግሞ አለባበሳቸው ይዞ የሚመጡት አንዳንዴ ሳይሆን የሚመጡ ሰዓት ዊስኪ ይዞ ይመጣሉ ሁሉም ማለት ነው። እና ያው እነሱም ደግሞ ላይክ በቃ ድግስ በለው እነሱ በሚመጡበት ሰዓት ድግስ ነው እዚህ ቤት ማለት ነው። እና ሁለቱ ያው ቤት አዘጋጅተው ምናምን ይጠብቃሉ ማለት እነሱ በሚመጡበት ሰዓት እነሱ እዚህ መጥቶ በሚሳሳቁበት ሰዓት ከነሱ ጋር እንትን በሚሉበት ሰዓት የሆነ ነገር የሚጫጨሰው ነገር አለ ጓሮ ማለት ነው። እና ሁሌ ያ ነገር እነሱ ሲመጡ ነው የሚጫጨሰው። ገባ ማለት የሆነ በቃ እኔ እንዴት እንደሆነ አላውቅም። የሚመጡበት ሰዓት በጣም እየተራራቀ ከወር ከምናምን ነው ወይስ በየሳምንቱ ምናምን ነው የሚመጡት? ሁል ጊዜ ነው የሚመጡት በየሳምንቱ ማለት ነው። በየሳምንቱ ግን ያ መጠጥ አይቀርም። በቃ የሆነ በቃ የሀብታም እንትን ናቸው ልጆቹ። አለባበሳቸው መኪናቸው እንዳልኩ የሀብታም እንትን ነው። ሀብታም የሚይዘው መኪና ነው ይዞ የሚመጡት ማለት ነው። እና ያው እነሱም ደግሞ ኖርማሊ ዘንጠው በቃ አምሮባቸው ምናምን
አታውቃቸውም፣ እዛ ዕለት አታውቃቸውም። ያው ብር እንዳላቸው ያስታውቃል። በጣም በጣም ስራ አይሰሩም ማለት ነው። ማለት የተለየ አሁን ከማንቺ ከምጠረጥሪ ውጭ ያየሽው ስራ ምናምን ስራ እየሄዱ ነው ይሄን ይሰራሉ የሚባለው የሰማሽው ያየሽው ነገር አለ? ያው በፊት ሲነገረኝ የነበረው ገና ስገባ ማለት ነው ስራ አለን ምናምን ያሉት። ግቢ ውስጥ አንውልም፣ አንቺ ብቻ ነሽ ግቢ ውስጥ የምትዩ ምናምን ያሉት። ገባ? ያው ያን ነገር ደግሞ እንደዛ ስላሉኝ ስራ ያላቸው ይመስለኛል። ግን አሁን ግን አይመስለኝም። በጣም እያጠረኝ የሆነ ነገር እየሰሩ እንደሆነ ገባኝ። በቃ የሆነ ወንጀል ነገር እየሰሩ እንደሆነ ገባኝ። በተደጋጋሚ አንድ ልጅ ይመጣል ብለሻል እና ስለሱ ልጅ ቀን ላይ አይተሽው ታውቂያለሽ ምናምን ስሙን ሰምተሽ ወይም ደግሞ ልጁ ላይ ይተሻል? አዎ ማለት አንዴ ያው እኔ ቤት ነበርኩ፣ እሷ ስልክ ስታወራ አሌክስ ብላ ስታወራ ሰምቼዋለሁ። እና አሌክስ በቃ እኔ ቤት ነኝ ምናምን እንደ ድንገት ነው አሌክስ ደረስክ ምናምን። ከዛ አዎ ይበላት አላውቅም። መጣ ልጁ። ከዛ ያ ልጅ ብቻ አብረው ነው የሚወጡት። አሌክስ የሚባል ልጅ ይመጣል ሁሉ ጊዜ ከነሱ ጋር። ማታ የሚመጣው ልጅ ነው አሌክስ ማለት? ከነሱ ጋር የሚመጣው ወንድ ማለት ነው። አሌክስ ነው የሚባለው። ይህንን ድምፅ ያው ሽንት ቤቱና ቤቱ ተቀራራቢ ነው ብለሽኛል። ከዛ በፊት ሰምተሽ ታውቂያለሽ? ያንን እንትን ከማለትሽ በፊት ስለ ብር ወይ ስለ አሺሹ ምናምን በሚያወሩበት ሰዓት የእሱን ስም ተጠቅመው ሰምተሽ ታውቂያለሽ? ማለት ያው እዚህ ቦታ ወይ ደግሞ አሺሹም ይሁን አሌክስ እየመጣ ነው የሚሉት። ገባ? የሆነ ብር ደግሞ ሰው እንዳይደርስባቸው ነው እንትን የምትለው መሰለኝ። ትልቋ በጣም ምስጥ ናት። ትልቋ እንትን ናት እና ምንድነው ብሩን ሰው እንዳይደርስባት ታወራለች። አንዳንዴ በቃ ሰው እንዳይነቃብን ምናምን ትላለች ማለት። ሲም ደግሞ የሆነ ተቀያይራለች መሰለኝ። በጣም ነው የሚቀያይሩት ስልክ እና የሆነ እንኳን አከሌ እንዲህ ብሎ ነበር ምናምን እንዳይነቁብን ምናምን ትላለች። አሌክስ የሚባለው ሰው መቶ ያነቃል ለእነሱ ያቀብልና እችኛዋ እነሱ ደግሞ ሌሊት አንደኛዋ ይዟት ትወጣለች ማለት ነው። ገባ? እና አሌክስ የሚባለው ነው ሁሉ ጊዜ የሚመጣው። አሌክስ ነው እሱ ነው የሚመጣው። ከአንቺ ጋር ስልክ የመቀያየር ነገር ነበራችሁ? ከነሱ ጋር ስልክ የመስጠት ፍላጎት አላቸው ብዙ ጊዜ? ከኔ ጋራ ትንሽ እንዳልኩ ትንሿ ናት ከኔ ጋር ትንሽ እንትን የሚኖራት ቅርበት የሚኖራት። እኔ ትልቋን ብዙም እንትን አልላት። አንደኛ ፈራት አሉ የሆነ ከፍም ትላለች በእድሜም። ሰውንም ደግሞ ስለማታቀርብ አትቀርብም። ሰው እንዲጠጋትም አትፈልግም። የሆነ ፍርሃት ነገር አለባት። ገባ? እኔ ስልክ ከነሱ ጋር ተቀያይሬ አላውቅም። ስለዚህ ቤት ኪራይ ምናምን ሲፈለግ እዛው ቤት ውስጥ ስላሉ ከነሱ ጋር ያው ዲቴል የሆነ የለኝም። እንዳልኩ ያው አንዳንዴ ልብስ ሳጥን ምናምን እነሱ ሲወጡ ነው እንጂ እንትን የምላቸው። የቤት ኪራዩንም የምሰጣቸው እንዳልኩ ግቢ ውስጥ ወይ በር አንኳኩቼ ምናምን ሲኖሩ ድምፅ ሰምቼ ነው የምሰጠው እንጂ እንትን አልልም። ከነዚህ በተለየ ሁለቱ የመጣላት የመጫጫ ነገር ሰምተሽ ታውቂያለሽ? በሁለቱ መሀል አንዴ አይ ብዙም ፍቅር አላቸው። የሚጣሉበት ነገር የለም። ይስማማሉ ማለት እንዴት እንደሆነ አላውቅም። ትንሿ እንኳን ትልቋን የሆነ ግልፍተኛ እንኳን ብትሆን ትንሿ የሆነ የማረጋጋት እንትን አላት መሰለኝ እና አይጣሉ። ድምጻቸውን ሰምቼ አላውቅም። ግን ይሄ ነገር በጣም ተደጋጋሚ ሲወራ ነው እንጂ የምሰማው ስለ አሽሹና ስለ ዶራሉ ብር ምናምን ነው እንጂ የምሰማው የእነሱን ጠል እንኳን ሰምቼ አላውቅም። ስለዚህ ወጣቶች ምናምን ይመጣሉ ብለሻለና የተለየ ትልቅ ሰው ምናምን በእድሜ ገፋ ያለ ምናምን ይመጣሉ ሰው አለ? ማንም የለም እስካሁን የማያቸው ወጣቶች እንዳለ። ከዛ በተደጋጋሚ ያልሽኝ አሌክስን ያልሽኝ አይደል? እሱን ነው በተደጋጋሚ ሲመጣ የምታየው? ሌላ የለም? ሌላ ማንም የለም። ለቃው ይወጣው ይገባው ሌሊት ላይ ነው ማለት ነው። መኪና ይመጣል እንደነገርኩ ሌሊት ላይ ማለት ነው። ወደ ያ ነገር ግን ያ መኪና የሚመጣው ስንት ሰዓት ነው? ዴሊ በቃ 11 ሰዓት ያ መኪና ይመጣል ይቆማል። ወይ ደግሞ ክላስ ወይ ደግሞ ስልክ ይደወላል። ስልክ ሲጮህ እሰማለሁ የነሱ ስልክ አንዳቸው። ከዛ እንደነገርኩ ልጅቷ አንዷ ትሄዳለች፣ አንዷ ትመለሳለች በር ዘግታ። ግን ማለት ሻንጣውን ይዛ ትወጣለች። ጥቁር ነው፣ ትልቅ ነው። ተመሳሳይ ነው ሁሌ ሻንጣው። ያ ሻንጣ የሚመላለሰው ሁሉ ጊዜ ራሱ ሻንጣ ነው። ያው ጠቆር ብሎ ትንሽ መለስ ያለ ነው እሱ። ስለዚህ በዛ ሻንጣ ውስጥ አድርጎ ነው የሚያንቀሳቅሱት ማለት ነው።
መኪና ተመሳሳይ መኪና ነው የሚመጣው እኔ መኪናውን አይቻላል ግን ያው ክላስና እነሱ ሲወጡ በር ተከፍቶ ሲወጣ ያ ልጅ ደግሞ በሚመላለስበት ሰዓት ነው እንጂ የማየው እኔ መኪናውን አይቻላል። እሺ ሌላ የተለየ የረሳሽው ምናምን በተለየ ያየሽው ነገር ይኖራል? ምንም ነገር የለም። በቃ ይሄን ለህይወቴ ስላስፈራኝ ይሄን ነገር ግዴታ መናገር ያው የእናንተ ሚዲያ አይቼ ነው ገባ ለማንም መናገር ስላልቻልኩ ለጎረቤት እንኳን ብናገር እኔ ለነሱ የሆነ ነገር ቢናገሩ እኔም ቢያስገድሉኝ ይስገባ አንድ ያለው ተኔ ብቻ ነኝ እንትን ቢሉኝ እኔ ማንም ይደርስልኝ የለም ግቢ ውስጥ ማለት ሰውም የለም ብትል ማንም አይደርስልኝ ዙራው ያው ጫካ እንደሆነ ነው እንዳለ እንትን የሚባለው ማለት ነው። እሺ ለኛ ለመንገር ስላሰብሽ ጥሩ ነገር ነው ያደረግሽው። ይሄ አሳሳቢ ነገር ነው። ለመጨረሻ አንድ ጥያቄ ልጠይቅሽ። ያው ብዙ ነገሮች ሲፈጠሩ አይተሻል። ብዙ ነገሮች እንትን እያለ ነው ላንቺም ከባድ እንደሆነ ያንን ነገር እያየሽው ነው። እዚህ ለመጠቆም ድረስ ደርሰሻል። ግን በመሃል ለምን ከዛ ቤት መውጣት አላሰብሽም ወይ እዛ ቤት መቆየቱን እንደዚህ ሪስክ እየሆነብሽ ለምን ፈለግሽው? አንደኛ ለምን እንደሆነ ታውቃለህ ቤቱም ቅናሽ ነው። ይሄ ነገር ባይኖር እኔ ብዙም እነሱም የጎዱኝ ነገር የለም ገባ ባልፈራ ኖሮ ብዙም የጎዱኝ ነገር የለም። ውሃ እንደ ልቤ ነው የምጠቀመው መረቱም እንደሆነ እንደ ልቤ ነው የምጠቀመው ያው ግቢው ፍሪው ነው እንደነገርኩ ያ ነገር ስለተፈጠረ ብቻ ነው እንጂ ለእኔ ምንም ያደረጉኝ ነገር የለም። ግን ከዛ አልፎ እነዚህ ሰዎች ምን እያደረጉ ነው ነገ ወደ እኔ ቢመጣስ ገባ እንጂ እኔ ምንም ያደረጉኝም ነገር የለም። ያው አንደኛም አዲስ መጣው እነሱ ቤት ነው የተከራየሁት እኔ ከቤተሰብ ወጥቼ አላውቅም ወጣው እነሱ ቤት ተከራየሁ በቃ ቤቱም አሪፍ ነው ቅናሽ ነው ደስ ይላል። እሺ እቴ እኛም ብለሽ ስለመጣሽ ለእኛም ስለደወልሽ በስልክ የነገርሽኝም አሁን የነገርሽኝም ነገሮች አሉ እሱን አያይዘን እስከሚባለው ደረጃ እንዲሁም የአንቺ ደህንነት እስከሚጠበቅበት ደረጃ ድረስ ብዙ ነገሮችን ለመሄድ ቃል እገባልሻለሁ። ያንንም ነገር ደግሞ እናደርጋለን። ባይሉስ ምን ትላለህ? ያው ያለችው ነገር ከባድ ነው። እንደዚህ አይነት ስራ የሚሰሩ ሰዎች እጃቸው በጣም ረጅም ነው። ምናልባት አሁን እሷ ወጣቶችን ይሆናል ያየችው ምናልባት ገንዘብ ያላቸው ባለስልጣናት ምናምን ትላልቅ ሰዎችም ሊኖሩ ይችላሉ። እንደዚህ አይነት ነገር ስላለ ያለን አማራጭ ኃይል አጠናክሮ አድራሻውን ትሰጪናለሽ። መጀመሪያ ልጆቹን መከታተል ቢኖርብን ወይም ቤት የሚለማግኘት ካለብን ቤት እናገኛለን። ከዛ በዛ ያለን ደግሞ ከነሱ ጋር እንጨርሳለን። የምስለነት ጉዳይ ምንም ያሳስብሽ ነገር የለም። አይ ማለት ይሄ ነገር ከታወቀ ለእኔ አስጊ ነው ታውቃለህ ማለት ለዛ ነው የተረጋገጠ ነው። ይሄ ነገር እኔ እንደተናገርኩና ይሄ ነገር ማለት ፍንጭ እንደሰጠው ማንም ማወቅ የለበትም። ለእኔ አስጊ ነው ገባ እንደነገርኩ ግቢ ውስጥ ማንም የለም። ያው በእናንተ እንኳን ስር ብሆን እኔ መናገሬን ቢያውቁ ይገሉኛል ወደኋላ አይሉም ከመግደል ማለት ነው። እና በእናንተ እንትን ስላላችሁ አመሰግናለሁ። ሰዎቹን ካገኘን እኛ በቁጥጥር ስር ለማዋል ምንም የሚከብደን ነገር የለም። ስለዚህ በዛን ሰዓት አንቺ ቦታ መቀየር እነሱን እኛ ቁጥጥር ስር ካዋልን በኋላ ቤት መቀየር ምናምን አድራሻሽን መቀየር የግድ ይልሻል። ያው ይጠቅሙናል። አሁን አድራሻውን ታሳዩና እኛ መሄድ ያለብን ቦታ እንሄዳለን። አድራሻውን ታሳዩናለሽ። ይጠቅማቸዋል የምትዩ ያልነገርሽን ነገር በመሀል የተዘለለ ነገር ካለ እሱን እንድትነግሪኝ። ስለ እንትንሽ ግን ስለ ሴፍቲሽ ምንም ሀሳብ አይግባሽ። ያው ሌላ ነገር ምንም ነገር የለም። እናመሰግናለን። እንዳልኩህ አንተ ግቢውን ብቻ አሳየንና ከዛ በኋላ ትመለሳለህ። ነው አሁን እንዳልሽው ለአንቺ ደህንነት አስጊ ስለሆነ መግቢያ ቁልፍ አለሽ እና ስለዚህ አንቺ ማለት ያው ጥንቃቄ ማድረግ አለባችሁ ወይ ልትኖር ትችላለች ምናምን ሌላም ሰው ሊኖር ይችላል ልክ ነሽ ግን ስለዚህ አንቺ ስራሽ እሺ ያለውን ነገር ደግሞ ደውለን እናሳውቅሻለን። መንገበበት ቦታ ትንሽ አስቸጋሪ ነው ቤኒ። ስለዚህ በጣም ጥንቃቄ ያስፈልጋል። አንተም ቢሆን ጥንቃቄ ከዚህ በፊት ብዙ ነገር ገጥሞናል። አሁን ጥንቃቄ በተሞላ ሴቶች ናቸው ያ ሴት ብላተኛ ናት ይባላል እና እንደዚህ ስራ ውስጥ የገቡት በምክንያት ስለሆነ እሱን ነገር እናስተካክላለን።
አይመስልም? እየተናበብን አንድ ቤት ብቻ ነው ያለው እዛ በኩል ነው ቤት ለዚህ ሰው ግቢውን ብቻ እንሰጠችና ቁልፍ ሰላም እንዴት ነሽ? አንድ ጉዳይ ፈልገንሽ ነው። ወይ ይቅርታ፣ አሁን ለስራ ልወጣ ነበር ማለት ነው። ቆይ ብዙም አንቆይም፣ ትንሽ ደቂቃ ብቻ ነው። ወይ አልችልም፣ በጣም አሁን አስቸኳይ ስራ ያው ለትንሽ ደቂቃ ነው። እንደተበበረም ትንሽ የምናወራሽ ነገር ስላለ አይ ማን ልበል ደግሞ እንደዚህ አይነት ሰው እንዴት እስገባችሁ ግቢ ውስጥ? አንድ አጋጣሚ ክፍት ነበር። አረ ክፍት ሆነ አያውቅም በሩ እኮ ክፍት ነበረ፣ ገባን። እንዴ ማለት ምንድናችሁ እናንተ? እንደዚህ ካሜራ ምናምን ከባድ እኮ ነው። ያሰው ቤት ሳይጠይቅና ይቅርታ ደግሞ አሁን ለስራ ልወጣ ነው። ይቅርታ እኮ ትንሽ ደቂቃ ስጡኝና ትሄጃለሽ። ረጋቤ ለመጥፎ ነገር አይደለም። አንዳንድ ነገሮችን ለሚመስለው እንጂ ካሜራ ምናምን ይሄ ሁሉ ሰው ከባድ ነው። ለስራ ስለፈለግነው ነው ካሜራ። ለትንሽ ስራ ስለፈለግነው ነው። እንዴ ልጠየቅ እኮ ይገባል። ይሄ አይደለ ቤቴ ስትመጡ መብት የሚባል ነገር አለ። ፈቃደኛ ነሽ? እየጠየቅን አይደለም። ሌላ ጊዜ እንገናኛለን። በቃ በጣም ትንሽ ደቂቃ ነው። ትንሽ ደቂቃ ነው። 5-10 ደቂቃ እናልፍ። እየተደወለልኝ እሺ ሊደወል ይችላል። 5 ደቂቃ በያቸው። 5 ደቂቃ አልችልም ወይ ጉዳይን ፈጽሜ ልምጣና ከዛ በኋላ የምናወራው እነዚህ እንድንጠብቅሽ ነው። አይ ውጪ ትጠብቁኛለች። ግቢ ውስጥማ ምንነታችሁን ሳላውቅ ልጠብቁኛችሁ ውጪ ጠብቁኝና ትብብርሽን እየጠየቅን ነው። አልችልም። አሁን ወደ ስራ ልወጣ ነው። ለትንሽ ደቂቃ ነው። እናት ቆይ እኮ አይደል አንዴ እንትን በእና እናግሪን እኮ ነው እያልንሽ ያለው። ለሆነ ጉዳይ እየወጣው ነው እየነገርኩ ነው። ያስረዳው እኛም ጉዳይ ይዘን እየመጣን ያልኩሽ። እርግጠኛ ነኝ አንተ ያስከው ጉዳይ ለአንተ ስራ ነው አይደለ? እኔ ደግሞ ለኔ ስራ ነው የምወጣበት ጉዳይ። ስለዚህ እናቻችሏ። ስለዚህ ቆይ አንዴ ደርሺ እስክመጣ መጠበቅ ከቻላችሁ እና ቤቱን እንጠብቅሽ ማለት ቤቴ ውስጥ ምንድን እንደሆናችሁ እናንተ እኔ ምን አውቃለሁ? ኦኬ እኛ ደግሞ አሁን ነገሮችን አውርተን ለመሄድ ነው ሐሳባችን። ረጋ በይ ቆይ ማለት ምን ማለት ነው? ቆይ ክፈቺው ተረጋጋ። ቆይ አውራኝ ሹጫው እኮ እዚህ ምን አደረጋችሁ? ክፈቺ እንዴ ግቢ ወደዛ። ቆይ የሆነ ቃንት ልልያሄድ ምን ልትይ የሆነ ልብስ ለክፍለ ሀገር ረጋ በይ። ችግር የለም አዋሪ ሻንጣን አስቀምጪ። ችግር እሺ ቆይ አይ አይደለም ችግር ልትቀመጡ እዚህ ጋር ነው። ቆይ ትበሉ። እሺ ችግር የለውም። እሺ እሺ አስፈራችሁኝ እኮ ይሁሉ ችግር የለውም። ቁጭ በይ። እኛ ለመወያየት ነው የመጣ ነው። አንዳንድ ነገሮችን ለመጠየቅ አይደለም። ያወያየን ምንም አይነት ጉዳይ የለም። እኔ እንደዚህ አይነት ነገር የሚዲያ ጉዳይ የሚዲያ አይደለም። ቴንሽን አያድርግሽ። ካሜራ መኖሩ ቴንሽን አያድርግሽ ይችላል። እኔ የምፈራው ነገር የለም። ግን አሁን ለምሳሌ ታውቃለህ ሰው ወይ ቤት ተሳስታችሁ እንዳይሆን ይቅርታ። ግን ችግር የለም። ተሳስተን አይደለም። ሳሮን አንቺ ነሽ አይደል? እንዴ አዎ ነኝ። ኦኬ እኮ አዎ ነኝ። ታናሽተን ማለት መቅደስ የምትባል እህት አለችሽ? አዎ ችግር አለ። እህቴ የሆነ ቤት ተሳስተን ነው። አልተሳሳታችሁም። እህቴ የሆነችው ነገር አለ። ያስደነገጥከኝ ነው እንደዚህ እህቴ የሚያስደነግጠው ማለት ቤት ውስጥ ስለሌለች ምን ሆና ነው? ለአንቺ ናት አቀርብ ነች። ግን ቤት ውስጥ አሁን ስለሌለች ምን ሆና ነው? ችግር አለ ወይ? ችግር ተዋወላችሁ ማለት የሰው ልጅ እኮ በደቂቃ ውስጥ ብዙ ነገር ሊፈጠር ይችላል። አልበራሱ የቅርብ ተጣሪ ብትሆኚ አንቺ ነሽ እኮ። ታዲያ ያስደነገጣችሁኝ እንደዚህ ይዛችሁ ምናምን አደጋ የተፈጠረ ነገር አለ ማለት እኛ አይደለም እንደዚህ ለሚዲያ ለጎረቤት ቅርብ አይደለም። እየወጣሁ ነው። ስራ አለኝ እኮ የምኖርበት አይደል? አሁን ደግሞ ለቤተሰብ ልብስ ለለቅ ልክ ነህ። እና ስራ ብለው ያው ለእኔ ስራ ነው። መልዕክትና ስራ ይለያያል፣ በጣም ይለያያል። ኧረ በእናትህ ምን ሆናችሁ ነው እንዴ? በጣም እንትን አላችሁ፣ አካበዳችሁት እንዴ? የሰው ልጅ እኮ እንዴት ብዬ ልንገርህ? ይሄ ማካበድ አይደለም። እኛ የጠየቅንሽ ሌላ ነገር ነው፣ እየመለሽ ያለሽ ሁለት አይነት መልስ ነው። የራሴ ጉዳይ የግል ጉዳይን በቃ ልፈጽም ልሄድ ነው። ይሄ ደግሞ እናንተን አይመለከታችሁ። በቃ እንደዛ ብለህ ያዘው። እንዴ በቃ አስጨነቃችሁኝ እኮ አስደነገጣችሁኝ። በሬና ይኸውልህ አንደኛ ልንገርህ ገፍታችሁኝ ነው አይደል? እዚህ ጋር የገባችሁት ውጡ፣ እንደው ውጡ። ለፖሊስ ነው የምደውለው። ረጋ በይ። መጀመሪያ በስነ ስርዓት ጠይቀንሽ እንግባ ብለንሻል አይደል? አንድ 5 ደቂቃ ብናወራሽ ነው። ከዛ ይዘለለ ነገር ጀመር ልንገርህ። እኔ ጎትተሽ ልታሶች ነበር አይደለም ብዙ ሚዲያዎች እከታተላለሁ። በዚህ እንደዚህ እያሉ እየመጡ ዝርፊያ ምናምን
እንደዛ ፈልጋችሁ እኮ እንደዛ ከሆነ ወይ ፖሊሱን ጥሪና አስፈትሽ ነው ፈስ ያለበት ዝላይ አይችልም ነገር ሲጀመር እኔ ለራሴ መቆም አልችልም ግዴታ ፖሊስ ጋር መሄድ አለብኝ አሁን ጠራለሁ ያልሽ አንቺ ነሽ በቃ ካስፈለገ ሌላ አንተን የምትሉ ከሆነ ግዴታ አይቀርም ምን ፈልጋችሁ ነው እሺ ንገረኝ አንቺን የፈለግነው እሺ ያገኘኛ ቤት እህትሽን ብትኖር ደስ ይለናል እህቴ ለጊዜው የለች ማቤት ለምን ፈለጋችሁ ስለ ስራችሁ ልናወራ ማለት ስለ ስራችን እንዴት እሺ ስለ ስራችሁ እኛ ቤተሰብ የሚልክልን ከውጪ ብር ነው የምንኖረው ቤተሰቦቻችን እዚህ የሉም ስራ ብዙ የምንሰራ ሰዎች አይደለም ግቢ እናንተ ነው ተከራይተን ነው ተከራይታችሁ ታከራያላችሁ ከዛ በኋላ ተከራይተን አከራይተናል ብላችሁ ቀንና ለሊት ሰው ያመላለሳችሁ አንዴ በመኪና አንዴ በመኪና ሰው ተከራይተን ያከራየንበት ምክንያት ቤቱን በነፃነት ስለምት ማለት ሰው አንድ ክፍል ይዘህ ከምትኖር ሰፋ ያለ አቅም ካለ ብትከራይ አስከፊ መስሎ አይታየኝም አስከፊ ነው እኛ ታዲያ ለዛ ነው እንጂ ለሌላ ነገር አይደለም ልልህ ፈልጌ ነው ኦኬ እንደዛ ተከራይተን ነው በዚህ ሳይሆን እንደዚህ ያስለበሰች ነገር ማለት ነው ጥቁር በጥቁር ነው ተሸፋፍነሽ ምናምን የሆነ ትንሽ የቅርብ ሰው ዘመድ ሀዘን አለብኝ ለዛ ነው የቅርብ ሰው ሀዘን አለብኝ ኦኬ ዘመድ እዚህ ያለሽ ማለት ነው አዎ አሉኝ እንዴ ነው ውጪም እኮ ቢሞት ዘመዴ ከሆነ ላዝንላት እችላለሁ እኔ ብዛት ዘመዶች እሷ አሳዘነሽ ነው የለበሽው አዎ በጣም የቅርብ ይስሉ ብዙ ጊዜ ይለብሳል ስትታይ አዛኝ ትመስያለሽ በጣም አዛኝ ናት ኧረ ተው ቤት ውስጥ የሰው ቤት መታችሁ አትዘለፉ እንዴ ምን አይነት ነገር ነው ዛሬ ማንን እየዘለፈ ያለው እናንተ እንዴ እኔ በቤቴ እኮ መብት እንደሌለኝ አድርጋችሁ እንትን ግን በር ከፍቶ ያስገባችሁን ሰው ማወቅ ፈልጋለሁ ችግር የለም ለጋጣሚ ክፍት ነበረ አይሆንም እኛ በር ለምን እኛ በቃ አላ የምንኖረው ብዙ ሰዎች አይደለንም ተከራይ ያለን አንድ ሰው ነው ተከራያችን ደግሞ ጧት ተማታ በዚህ ሰዓት አትኖርም ስራ ነው የምትሆነው ስለዚህ ማንም ሊከፍተው አይችልም እኔ ነኝ በግቢ ውስጥ ያለሁት ከፍቼ ገብቼ ነው አሁን ዘግተሽ ነው እንትን ያልሽው ዘግቼ ነው የገባሁት በጣም አልረሳሽም እርግጠኛ ነኝ ለምን ሰፈሩ ስለማይታመን ብዙ ጊዜ እንጠናቀቃለን ይሄን ያክል መግባታችን ላንቺ ያሳሰበሽ ነገር አላስገባም ያስባለሽ ነገር ታውቃለህ ነገ እኛ ለዝርፊያ በጣም ቀርበናል ማለት ነው ገባ እንደዛ ማለት ተዘርፋላችሁ ነው አይ እንዘርፋለን ማለት ነው እንደዚህ ከሆነ ወይ በተመሳሳይ ቁልፍ ከፍታችሁ ነው ኦሬዲ በስነ ስርዓት ነው ያናገርንሽ እንግባ ያልንሽም በስነ ስርዓት ነው አንቺ ነገር ያሳስብሽ አይገባም እኮ ከፍት በር አገኘን አንዴ ምን እንዳለ ታውቃለህ ሌባም የሆነ ሰዓት ላይ ገብቶ ሰው ሲያገኝ ማደናገሪያ ሊፈጥር ይችላል ያንን ማሰብ ካሜራ ይዞ የሚሰርቅ ሌባ መጣ ይያችን ወደ ጉዳይ ገባ ምንድነው ጉዳያችን ስራሽን ነገርኩኝ ስራ አልሰራ እኔም ሞንኩ ወቴ ስራ እኛ እስከምናውቀው ድረስ ደግሞ አንቺም ማለትሽም ጧት ወጣችሁ ማታ የምትሰሩት ስራ እንዳለ ሰማ የሆነ ጊዜ እንሰራ ነበር የሆነ ጊዜ ሳይሆን አሁንም እንደምሰሩ ወይ አሁን እንሰራ በሰራ ታገኘኝ ነበር በሰዓት ምናልባትም አታገኘኝ ከስራ ቀርተሽ ወይንም ደግሞ ስራ ፎርፈሽ ሊሆን ይችላል ሰዓት የሚቀርበት ስራ አለ ብለን አይደለም እኛ ስራ እንሰራም ቤተሰቦቻችን እዚህ ሀገር የለውም እኔና እህቴ ብቻ ነን እዚህ የምንኖረው ይልኩልናል ብር በቃ እንኖራለን ማለት ነው በፊት ግን ልክ ነን እንሰራ ነበር ስትዋሽ እንደዚህ ብቻ ነው በምክንያት ነው ስራውን ልታቆም ይቻልሽው ይኸውልህ የራሳችን ልብስ ቤት ነበርና ስንሰራ ተቀይለ ግብሩ ምናምን ክፍያው ምናምን ኦቨር ሲሆንበት ከምትሸጠው በላይ የእንትን ሲሆንበት ትተዋል ከምትሰራው በላይ ከሆነ ግብርና ቀረጡ ምናምን አዋጭ ካልሆነ ስራን ታቆማለህ አይደል ያው አንቺ ወጣት ነሽ ከውጪ ብር እየጠበቁ መኖሩ እንደሚከብድ ሁለታችንም እናውቀዋለን የሆነ ጊዜ ግዴታ ይሆንባል ስራዬ ከምሰራው ጋር ሱቅ ነበረ ከምሰራው ጋር ግብሩና ሽያጩ አንድ ላይ ስላልሄደ ተዘጋው እኮ እሱን እኮ በመንግስት ሪፖርት አድርጎ ምናምን የሚስተካከል ነገር አይ ስለ ቦታውም ወሳኝ አልነበረም በቃ እያከሰረ ሲመጣ አንድ ጊዜ እኮ ማያዋጣ ስራዎች አሉ በቃ እንደዛ ሆነብኝ ስለዚህ የሚያዋጣ ስራ ላይ ነሽ እኔ ምንም ስራ የለኝም አሁን ግን በጣም ቸኩያለሁ ስልክ እየተደወለልኝ ነው አንዴ ነገሮችን ስንጨርስ ተወጫለሽ ስለዚህ የሚመጣው ሰው ካለ ይምጣ ችግር የለውም ማንም ይመጣ የለም ደግሞ በቤቴ እንደፈለኩ የመናገር መብት አለኝ ልትገድቡኝ አትችሉም እንደዚህ ጮሽ ምናምን ይኸውልሽ እስካሁን የሰማንሽ በጣም ብዙ ውሸት ነው በቂ ነው በቃ ጠግበናል ማለት ከዚህ በኋላ ግን ምንም መደባበቅ አያስፈልግም ታውቀኛለህ እንዴ ታቁኛላችሁ ስለምናቅሽማ ነው ከነስምሽ ከነትሽ ከናድራሻሽ እዚህ የመጣ ነው ነገርኩህ እኮ ልታውቅ ትችላለህ ግን ዝም ብለህ የሰፈር እንትን እኔ ሰፈር ውስጥም ብዙ ሰው ያቀኝም ሊነግሩ አይችሉም ስሜ
ለነገሩ ተደብቀሽ እየወጣሽ ተደብቀሽ እየገባሽ ማለት ነው ሳይሆን እኔ በቃ ከሰው መግባባ አልግባባም አንግባባም ታውቃለህ አዲስ አበባ እኮ የስራችሁ ባህሪ አያግባባም ግቢ ሙሉ ግቢ ስለተከራየን ነው እንጂ ጎረቤት እኮ የስራ ባህሪያችሁ አያግባባም ልክ ነሽ ለምንድን ነው ጎረቤት እንዳይኖርሽ የፈለግሽው የተለየ ነገር አለሽ ጎረቤት እንዳይኖርሽ ስለምንፈልግ እና ጎረቤት አያዝናናም ማለት ሳይሆን ማለት ከጎረቤት ጋር የራሱ ገደብ አለው ሁሉም ሰው የራሱ ገደብ አለው እሱ ልክ ነው አይ ሳይሆን እኔ አሁን ለምሳሌ ሙሉ ግቢ ለመከራይ ሳስብ ያሰብኩትኝ አንደኛ ሙሉ ግቢ ስትከራይ ቀነስ ይላል ገባ ይሻላል ማለት አንድ ክፍል ከሁለት ክፍል ከምትከራይ ይሻላል እንግዳ ቢመጣብህም ሰፋ ያሉ ክፍሎች ይኖርሃል ማለት ነው ሁለተኛ ደግሞ ያከራየነው ቤት የተወሰነ ብር ያገዛናልና ብር እናንተ ምን ችግር አለ ውጭ ቤተሰብ ያለው አንቺ ብር ችግር ስለዚህ እሱ ችግርም ስለሌለብን ያው እኮ አከራይቱ ምንድነው የሚያገዝሽ ትርፍ ቤት ለመቃሚያ ነው ለማጨሻ ነው ማለት ሱሰኛ ብሎ ልትሰድበኝ ፈልጋለህ እኔ እንደዚህ አይነት ውስጥ የለሁኝ አይደለም እየሰደብኩሽ አይደለም ስትል እኮ አንዳንዴ ንግግርህም ገደብ ነው እና ታዲያ በስራሽን የምታደርጊው መጥራት ይሰደብ ነው እንደዛ ታደርጋለች ብለው ነው የነገረው የተሳሳተ መረጃ ነው እኔ ግልጽ ያልሆነልኝ ነገር ለምን ጎረቤት የማፈልጊው ሰፈር ውስጥ ምንም አይነት ሪሌሽንሺፕ የማፈልጊበት ምክንያት አልገባኝም ሰው ብጠላ ተከራይ አላስገባ ይሄ እኮ ምንም ጥያቄ የለውም እኮ የስራው ባህሪዋ ነው ሰው ብጠላ ነገርኩ ሰው ተከራይ አላስገባ አንተ ከመቼ ወዲህ ነው ሌባ ከሰው ጋር መኖር የሚፈልገው እሱማ እንደማይፈልጉላችሁ እናውቃለን ያው ከራሱ መረጃ ካለ እኔ ሌባ ኮንኩኝ መረጃ አውጣና አሳየኝ እንዴ ምን ማለት ነው ያው እኮ ቃል አይደለም እናንተ እኮ የሰው ህይወት ነው መስርቁት ማለት ህይወት ያጠፋሉም ተባል ከዛ በላይ እኔ ግን ልንገራ አንዳንድ ጊዜ ምን ይፈጠራል መሰለህ ያልሆነ ሰውን ስታባረር ወንጀለኛ ያመልጣል ስለዚህ እንደዛ እንዳይሆን የተሳሳተ ሆነን ወንጀለኛው እዚህ አካባቢ ሆኖ ያመለጠህ እንዳይሆን ለምን እኛ ንጹሃን ነን ምንም አታገኝም ምታቂ ወንጀለኛ ለማለት ምናልባት ምታቂው ካለ ታሳይና ነገር ከሰፈር ጋር አለታው ይኸውልሽ አሁን ጭቅጭቁን አይታዩ ምትጠይቂን ብቻ መልሽኝ ዛሬ ደግሞ ምን አይነት ሰዎች ናቸው የመጡብኝ ምንድነው ተዋክበሽ ያስገባሽው ቦርሳ ልታሳይኝ ትችያለሽ እንዴ ምን ማለት ነው ይሄ ግል ሚስጥሬ ነው ልብስ ላሳየ ልብስ ከሆነ ምን ችግር አለ ከባድ ነው አላሳያችሁ ለምንድን በቃ ስለማላሳየ ራሴ ይሄ ግል ሚስጥሬ ነው በቃ ልብሴ ነው የራሴ የምኖርበት የሰው ልጅ እኮ የራሱ ላይፍ አለው አይደል እንዴ እና ልብስ ማሳየት ከባድ ነገር ነው ለምን ማሳየው እናንተ ፖሊስ ናችሁ ወይ ምንድን ናችሁ እኔ መልሽ አለማየሁን ታውቂዋለሽ አሌክስ አይዞሽ አይደለም አላውቀው ምን አስተናግደ አይ በቃ ልሄድ ስለሆነ ልነሳ ነው ስሙ ሲጠራ ነው የምትሄጂው አይደለም ምን እያሰብኩ ነበር ስልኬም እንትን እያለ ነው ቫይብሬት ስለሆነ ለእናንተ አይሰማችሁም እንጂ እየጠራ ትሄጃለሽ ብቻሽን ሳይሆን ከኛ ጋር ነው ፕሌን የሚያመልጠው ሰው ነው እየጠበቀኝ ያለው አሁን ሰዓት ታውቃለህ ፕሌን እንደ መኪና አይደለም በሰዓት ነው የሚንቀሳቀሰው አይ ችግር የለውም ከኛ ጋር ብለሽ ትሄጃለሽ አብረን አሌክስን ታውቂዋለሽ ወይ ማነው አሌክስን ያላውቀውም እንደዚህ አይነት ያንቺ ተላላኪ ማለኝ ነኝስ ወዴት ነው የሚላከኝ ሱቅ እሱን ለማወቅ ነው የመጣው እኔ አላውቀው ለዛ ነው እኮ ተሳስታችኋል አልኩ ለዛ ነው ቁጭ ብድግ እየሰራሽው አይደለም ልሄድ ነው አልኩ እኮ ስሙ ሲጠራ ነው የምትሄጂው አይደለም ስልኬ እየጮኸ ነው አንተ አይሰማህም ስልኬ ቫይብሬት ሆኖ ኪሴ ውስጥ እየጮኸ ነው እሱን ሰምቼ ነው ለምን ከቫይብሬት አደረግሽ አሁን ይኸውልሽ ሴትዮ ጊዜ ባናቃጣ ምን በጣም እንትን አልሽ አለማየሁ ምን ማታውቂው ሰው የሆነ አለማየሁ እኮ ምንድነው በጣም የተጨናነቅሽ ምናምን እኔ አልተጨናነኩኝም ምንድነው ምን ለማለት ፈልጋ ነው ስላለማየሁ እንድትነግሪኝ የፈለግነው ስላለማየሁ በደንብ አብራሪልን ስላለማየሁ ስለምትሰሩ ስራ ያለማየሁ ይባላል ነገር እርግጠኛ ነሽ በቃ ውጡ አሁን እሱን እርስ ለማወቅ የፈለጋችሁ ተሳስታችኋል ያልኩህ እውነቴን ነው በቃ ታስወጪ ውጡ እሺ በቃ በስነ ስርዓቱ እየጠየኳችሁ ነው ውጡ በቃ ባንወጣስ ትግል ውስጥ አንግባ ውጡ በቃ ውይ ጎረቤት ነው ሰበሰበ እሱ ጥሩ ሀሳብ እሱ ጥሩ ሀሳብ ምን አይነት ጋጋሞች ናችሁ ውጡ በቃ ባትሳደቢ ስራት ያዥ ውጡ እሺ በቃ ልወጣ ነው እኔ አንወጣ ካንቺ ምን ጠብቀው በጣም ብዙ ነገር አለ ምን ስለዚህ እሱን ከነገርሽን ደግሞ ምንም ጊዜ ምን ጠብቅበት ነገር የለም ያልሆነ ነገር እየጠየከኝ ነው ማነው አለማየሁ ያንቺ ተላላኪ እኔ ተላላኪ ካላሊቱ 8 ሰዓት 9 ሰዓት 10 ሰዓት ሻንጣ የሚያመላልስልሽ ለራስሽ እኔ እንደዚህ አይነት ነገር የለኝም እንደዚህ አይነት ሰው ማላቀም እኔ ስለ ሻንጣ ስለምትለው ሻንጣ አላቀም ይሄን ሻንጣ መስሎ ከሆነ ወደ ክፍለ ሀገር ለሚሄድ ሰው ሻንጣ አይደለም ወደ ክፍለ ሀገር አይደለም ወደ ቤተሰብ ልልክ ሽሮ በርበሬ ምንድነው አሁን እርግጠኛ ነው ይሄ ወደ ቤተሰቦች ሽሮ በርበሬ ነገር ልልክ እሱ ነው ነግሬ ያለው ውጪ ለቤት ቅድም ስንገባ አይደለም ቅድም ስንገባ ለቤተሰብ ልብስ ልሰጥናልሽ
ይኸውልህ በቃ ማወቅ ከፈለክ እኔ አሁን ደግሞ ሽሮ በርበሬት ያለሽ ስለቀድም ስለማይመለከታችሁ ነው። አሁን ስለሚመለከተን ሽሮ በርበሬ አሁን ግን ለልንጋሬ ገልጾ ስለሚመለከተን ነው ወይ ሳይሆን በቃ በጣም እንትን አላችሁ ገባ ተጋተታችሁ። ስለዚህ እኔ ለቤተሰብ ያው ታውቃላችሁ እዛ እንደፈለጉ ስለማያገኙ የሚበላ ነገር ሽሮ በርበሬ ምናምን ልብሱ ከመቼ ወዲህ ነው ልብስ ነው ልብሴን አላሳይም ስትይ ነበር ስላስጨነቃችሁኝ ነው ያልኩት። በቃ አሁን ግልጽ ነው መሆኑን እንዴ አላሳይም ግን እንደዛ ነው። ልብስም አታሳይም የህልም ነው ብለሽ አታሳይም ነው ምንድነው የሚያስጨነቅሽ? አይደለም ይኸውልህ ሰዓቱ ሄደብኝ። ችግር የለም የስንት ብር ነው የትኬት እኛ እንከፍላለን እኛ እንቀጣለን እሱ ችግር የለውም። ወይንም ደግሞ አንቺ ከምሳሌው ዶላር ላይ ለአንቺ እኮ ጋዜጠኛ ከመቼ ወዲህ ነው ደግሞ በብር መደራደር የጀመረው? ምናልባት ያ ነገር ካስጨነቀሽ ብዬ ነው። አይ ሳይሆን ምን ኖሮት ነው ጋዜጠኛ በገንዘብ እኔ የምጠይቀህም ለነገሩ እናንተ ይኖራችሁ ወደ ውጪ ታውቃለህ። አሁን ይኸውልሽ ያንቺ ዘባረቅ ምናምን አያስፈልግም። መዘባረቁን ብታቆሚ ነው የሚሻልሽ። የተጠየቅሽው አንድና አንድ ነገር መልሽ። እርግጠኛ ነሽ? አለማየሁ የሚባል ሰው አላውቅም። ሀሺሽ የሚያመላልስልሽ ብለሽ የምን ሀሺሽ ሀሺሽ የሚባል ኢትዮጵያ ውስጥ አለ እንዴ? ሲጀመር ኧረ እንዴት ኖሮ አንቺ ጋርና አለማየሁ ጋር ቲቪ ላይ ነው እንደዚህ አሜሪካ ያሉ ሰዎች ምናምን ነገር ሲታሰሩ በሀሺሽ ምናምን ኢትዮጵያ ውስጥ እኮ የለም። እውነት የለም ማለት ያው እናንተ ጋር ብቻ ነው የሚገኘው አይደለም። የለም በሚዲያ ምናምን ቲክቶክ ላይ ምናምን እናያለን አይደል? ኢትዮጵያ ውስጥ ግን የለም። እኔ በጣም ብዙ ሰዎች ሲያወሩ ሰማለሁ፣ ግን ዝም ብሎ ማስተባበያ ነው አለ እየተባለ የሚወራው እንጂ የለም። እንደዛ ነው እንደመጣችሁት